እንግዲህ እግዚአብሔር ሕዝቡን ጣላቸውን በጥያቄ question mark እዚህ ጋር ሐዋርያው ጳውሎስ የተቆጣ ነው ይመስል በጣም ብርር ያለው ነው ይመስል በቃ ሲጨቀጭቁት እንግዲህ እግዚአብሔር ሕዝቡን ጣላቸውን አለና ጥያቄ ምልክት ካደረገ በኋላ እላለሁ አራት አይደለም እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያም ወገን ነኝና እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። እኔ ምስክር እዚህ ቆሞ የሚያገለግለው ምስክር አሜን። ሰው የጣለው እግዚአብሔር ያነሳው አሜን። እግዚአብሔር ያነሳው አሜን። ሰው ይበል እና መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ጌታ ሆይ ነቢያትህን ገደሉ፣ መሠዊያህንም አፈረሱ፣ እኔ ብቻዬን ቀረሁ። ማንም የለም እና እንደዛ ነው ነገሩ። ብቻዬን ቀርቻለሁ። አንደኛ ነቢያቶች አልቀዋል፣ መሠዊያም ፈርሷል፣ እኔ ብቻ ቀርቻለሁ። አልፎ ተርፎ ደግሞ ምን እያደረጉ ነው? አያችሁ፣ ነፍሴን ይሿታል፣ ብቻዬን ቀርቻለሁ። ነገር ግን እና አምላካዊ መልስ ምን አለው? አሜን 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 አሜን። እስኪ አሜን አሜን። እግዚአብሔር ዛሬ እችን ነገር ነው ሌሊቱ ሲያስጮኝ ያደረው። አምላካዊ መልስ ስላንተ ስላንቺ ምን ይላል? ማላባባባ ሼሪ እኔ በሉ አሜን። ዛሬ ማታ የምሰማው ሁኔታዎችን ሳይሆን አምላካዊ መልስ ነው። አምላካዊ መልስ ነው። አሜን። እስኪ አሜን አሜን። ማየ እስኪ አሜን ወይ አሜን። አምላካዊ መልስ አለ ላንቺ። አሜን። ምድር ታውቃላችሁ፣ በዚህ ሰዓት አሁን በከባድ ውጥረት ውስጥ ነው ያለችው አይደል? ከባድ ውጥረት፣ ኢኮኖሚካል ውጥረት። 5 ብር ዳቦ አለ ስንት ነው? 2 ብር ምናምን ነበረ፣ አሁን 3 ገባ። ከዛ 5 ግራዚያኖ አምላካዊ መልስ። አሜን። ኢኮኖሚው ተወጠረ፣ ጤናው ተወጠረ፣ ሁሉ ወደርደር የትንሽ ወደዚህ አድርገን ብንሄድ እዛም አለ አይ በዚህ ጋር ይሻላል ብንሄድም እዛም አለ አምላካዊ መልስ። እግዚአብሔር ያላችሁ እሱ ብቻ ይሆናል። አሜን። ዋጣ የፈለግ ባይዛው እንዲህ ነው። አምላካችን መጠጊያችን እና ኃይላችን ነው። እነዛ የቆሬ ልጆች እንደዚህ ሰፈር ነበሩ መሰለኝ። እንደውም እዚህ ሰፈር ናቸው ማለት ነው። ስማቸው ራሱ እዚህ ሰፈር የቆሬ ልጆች ናቸው። እናንተ ሳትሆኑ አትቀሩ። አምላካችን መጠጊያችን እና ኃይላችን ነው። ባገኘንም በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ምን ማለታችን? ኢኮኖሚው ቢያብጥ፣ ፖለቲካው ቢያብጥ፣ የጤና ሁኔታ ቢያብጥ we don't care። ምክንያቱም አምላካችን መጠጊያችንና ኃይላችን ነው። እስኪ አሜን 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 አሜን። ባገኘን በታላቅ መከራ ረዳታችን። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ቢወሰን ኢየሱስ እኮ ከነሱ ነው እኮ ቃል እኮ ታድርጓል። እንደውም እኮ እምነት ቢኖራችሁ አለ ጌታ ልክ እንደነዛ ደቆሬ ልጆች ይህንን ተራራ ከዚህ ተነስተህ ወደ ባህር ግባ ብትሉት ገብ እያለ ይገባል። ለምን? ፌዝ ነው፣ እምነት ነው። በልማት ሳይሆን ያላችሁት በምንድን ነው? በእምነት ነው። ቸርች መጡ አራተው እንጂ ምንድነው ስም? አንዳንዱ ስም ምንድን ነው? ስም ምንድን ነው? ስም ምንድነው? ስም በእምነት አየህ፣ ይህን ተራራ አንተ ተራራ ምን ስም ነው?
አሜን አሜን አሜን። ዛሬ እኔ ትክክለኛ ጴንጤ ሁኑላችሁ ሳምንት አንተ ተራራ አሜን አሜን። አሁን ከዚህ ተነሳና ወደዛ ይታያል ግባ ግባ ብትሉት ይሄዳል። አሜን። አሁን ጌታ ኢየሱስ እያወራ ያለው ፊዚካላዊ ስለሆነ ገደላ ገደላ ስለ ገደል ያወራል ጌታ ማጆካ ታራ ልላችሁ የፈለጉት አምላካዊ መልስ አምናችሁ ተቀበሉ። አሜን። ሁኔታ እየጮኸ አንተ ማብራት ትጮኻል ወይ ገባ 5 ብር ገባ ወይ ገባ በኢየሱስ ያንስ በመንፈስ ልትለው መቶ ሚባ ማጉ ጀቫንታ አየህ አንድ አባት ምን አለ ፓስተር አቤት አሏቸው አለች አሁን ይነግሯታል ቮልክስዋገን እንደሉት ቃሉ ልክ ማለት ጌታ ይባላል ወጣ ጀዛች እና ነዳጅ ጨመረች ወጋቻ ኢየሱስ የነዳጅ መንፈስ ልቀቀኝ ምናምን ስል አራታው ወርሳቸው አይደለም ልጅ እኔ ነዳጅ በብር 50 ቀንቻለሁ ጨምሮ 3 ብር ሲገባ ቀንቻለሁ 10 ብር ሲገባ ቀንቻለሁ 21 ብር እንኳን ቀንቻለሁ ሰሞኑን ይጨምራል ወደፊትም እቀዳለሁ ስለጨመረ መቅዳት ያቆም ያውቃል አላውቅም አንተም አታቆም አሜን 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 አሜን። ሰዎቹ ምን ይላሉ? ዛድሮ ሰፈራችን ያሉ ሰዎች የከፈታትን ጉሮሮ ሳይዘጋ አያድርም ብሎ ዘጭ እነሱ ከእኛ ጋር የከፈታትን ሳይዘጋ አያድርም ከፍቶታል። በዳቦም ቢሆን በድንጋይም ቢሆን በሆነ ይዘጋዋል። እኛ ቤትስ ኖ አሁን ዛሬ ግን እንመለሳለን። አሜን። እስኪ አሜን አሜን አሜን። እግዚአብሔር አዋቂ ነው። አሜን። እግዚአብሔር አዋቂ ነው። አሜን። ዛሬ ሲያመጣኝ እግዚአብሔር አዋቂ ነው። አሜን። አንተን እዚህ ሲያመጣ አዋቂ ነው። አሜን። አንቺንም እግዚአብሔር እዚህ ሲያመጣሽ አዋቂ ነው። አሜን። ኦኬ አምላካዊ መሳሪያ ምን አለ? አያችሁ ሐሳቡን ሲጀምረው ምንድነው? እግዚአብሔር ህዝቡን ጣራቸውን አይደለም ጣራቸውን ጥያቄ ምልክት ነው። አሁን እናንተም ዛሬ ማታ ቻሌንጅ እያደረጓችሁ እየጠየቋችሁ እግዚአብሔር ጣራችሁን እግዚአብሔር ጥሏል። እስራኤልማ እንዲህ አለች አሁንማ እግዚአብሔር ምን አድርጎኛል? ትቶኛል። የያዕቆብ አምላክ ጥሎኛል። በቃ ሁሉ ነገር አልቋል ስትል እግዚአብሔር መጣና ኧረ እባክሽ እናት የወለደችውን እናት እንኳን የወለደችውን ልትረሳ ትችል ይሆን? ጥያቄ ምልክት እሷ እንኳን ብትረሳ ያውስ አሜን። ኢየሱስ ጌታ አሜን። እናት ጌታ ይባርካቸው። እናቶች መልካሞች ናቸው። እኔ እናቴ ወደ ጌታ ሄዳለች እና አንድ ሰሞን አለቅስ ነበር። የት እንደሚታወቅ ሳሪስ ገበያ ሄድና አለቅሳለሁ። የሆነ የሚሸጥ ጥቅስ አለ። እናት ለምን ትሞት ኑራ በምሳ ማታ ታገኛለች በቀለማ ዳስ አጣው አንዳንድ ብር ነበር የሚሸጡት አጣው የሆነ የሚሸጥ ሰው እያለ ይዞ እናት ምናምን ምናምን አጣው ከታሉ በስ ከታሉ አጣው በዛ መፈወስ መስሎኝ ግን እናት የወለደችው ልትረሳ ትችላለች። ከጅቡቲ ዘይት የሚያመጣውና ቤት ቁጭ ብሎ የሚለው እኮ ፕላታይ መጣ ልጄ ኧረ ውሃ ስጡት ኧረ እስኪ ትኩስ ነገር አቅርቡለት ይሄኛው አንተ አለ ቁጭ በል ይሆናል ያልኩት ይሆናል። እኔ ግን አለ ጌታ ኖ አሜን እኔ አጥልም አለ ጌታ ዛሬ እግዚአብሔር አይጥላችሁ ለዘላለም አይጥላችሁ whatever you do ኃጢአት እንኳን ሰርተህ ቢሆን እንደ እግዚአብሔር እኮ እየበደሉት ባሊምን እያመለኩ አስታሮትን እያመለኩ ካሞሽን እያመለኩ ሞሎክን እያመለኩ አሽዶድን እያመለኩ እግዚአብሔርን እያስመረሩት እግዚአብሔር ሆሴ መጽሐፍ ምዕራፍ 11 ላይ ሄድና እስራኤል እስከመረረ ጊዜ ልጄንም ከግብፅ ምን አደረኩት? በሰው ገበድ በፍቅር እስራት ሳብኳቸው፣ ድርቆሽንም ጣልኩባቸው። አያችሁ አጥብቄ ብስባቸው አጥብቅናል ራቁኝና
እስራኤል አለ እንዴት እጥላለሁ? እንዴትስ እተወዋለሁ? እንዴትስ እንደ አዳማ እንዴትስ እንደ ሲባዮ አደርጋለሁ? አንተን ሳትስብ ነፍሴ በውስጤ ምን አደርጋለች? ተናውጣለች አለና ምህረቴ ተነስታለች። አሜን። እግዚአብሔር አይጥላችሁ። አሜን። ጮክ ብላችሁ እግዚአብሔር አይጥለኝም ብለዋል። እግዚአብሔር አይጥለኝም። አሜን። ዛሬ ሰይጣን ተነቃበት። አይጥልም። አሜን። አይጥልም። አሜን። እግዚአብሔር አይጥላችሁ። አሜን። መዝሙረኛው ሲናገር መዝሙር መጽሐፍ ምዕራፍ 16 ላይ እንደዚህ አለ። እግዚአብሔር አለና የተፍገመገሙትን ይደግፋቸዋል። አየህ፣ መፍገምገም እንደሆነ ታውቃላችሁ? ለመውደቅ መዳዳት ስትል እኔ ሰሞኑን አንድ ሰው አስጎበጀኝ። እኛ ሰፈር በጠዋት ከቤት ስወጣ አስፋልት ላይ እንገዳገዳል እና ወይ አይወድቅ ወይ ቀጥ ብሎ አይሄድ እና በቃ አንዳንድ በልቤም እንዳሰብተው በቃ ወደቀ እና ይነሳል። አቦ ወደቅ እግዚአብሔርና የተፍገመገሙት ምን ያደርጋቸዋል? አየሽ፣ ኃጢአት ሲያፍገመግምህ፣ ሰዎች ሲያፍገመግሙ፣ በቃ ተስፋ የሚያስቆርጡ ነገሮች እየመጡ ሲያፍገመግሙ እግዚአብሔር ያለ የተፍገመገሙትን ይደግፋቸዋል። አሜን። ተንሸራተው እንኳን ቢያሉ ቢወድቁ ደግሞ ወደቁትን ያደርጋቸዋል፣ ያነሳል። እግዚአብሔር እንዲህ ይላቸዋል፣ አነሳቸዋለሁ፣ እደግፋቸዋለሁ፣ እባርካቸዋለሁ፣ አወጣቸዋለሁ፣ አነሳቸዋለሁ። ተበረታቱ እንጂ እርስ በርሳችሁ በዚህ ቃል ተጽናኑ ነው የሚሉ እንዴ። አሁን እኮ እኛ ሰፈሩም ችግሩ ነው። ሰማህ ይላል። ምንድን ነው ሰማህ? ሰማህ? ምንም አልሰማህም። አልሰማህም እንዴ? አልሰማሁም። ሰሞኑን አንዱ የፈተንኩት ጌታ ይቅር ይበለኝ የእግዚአብሔር ሰው ነኝ ብሏል። ግን እኔ እንጃ እሱን ያ ደወልኩና እስኪ ቼክ ለምን አንደራረግ ወገኖች ብዬ ሰላም ነህ? እግዚአብሔር ይመስገን። እንዴት ነው? ሰማህ? ምንድን ነው? እንትን ነው ሰማህ? ምኑ? እንትኑ ኧረ እባክህ ሆነ ኧረ ምኑ? እንትኑ በጌታ በኢየሱስ ጌታን እኔ አልሰማሁም። እኔ ምንም አላልኩት። እንትን ያልኩት እንዴ እኔም ያልኩት እንትኑ እንትን ሆነ ምኑ? እንትኑ ኧረ እባክህ ሆነ እንትኑ በኢየሱስ እንዴ አያችሁ? የሰማይ መልስ ምንድን ነው? ለና እገልሻለሁ ብሏል፣ አጠፋሃለሁ ብሏል፣ አከስራሃለሁ ብሏል። የቱ ነው የሚታመነው? እግዚአብሔር እንዲህ ይላችኋል፣ ትቀጥላለህ። አሜን። እስኪ እቀጥላለሁ ብሏል፣ እቀጥላለሁ። እስኪ እቀጥላለሁ ብሏል፣ እቀጥላለሁ። እስኪ እዛ ሰፈር እቀጥላለሁ ብሏል፣ እቀጥላለሁ። እስኪ ዋላ ሰፈር እቀጥላለሁ ብሏል፣ እቀጥላለሁ። ትቀጥላላችሁ። አሜን። ኖ አለ ሐዋርያው ጳውሎስ ኖ አለ። እግዚአብሔርማ አስቀድሞ ያወቃቸውን ሕዝብ ምን አደረጋቸው? አይጥላቸውም አለ። በፍጹም አለ። እኔ ምንድን ነኝ አለ? አይሁዳዊ ነኝ፣ ደግሞ በዘር ከፈለጋችሁ ደግሞ ቢንያማዊ ነኝ አለ። ቢንያማዊ ነኝ። በቃ እግዚአብሔር አስቀድሞ ያወቃቸውን ሕዝቦች እንዳልጣላቸው እኔ ምስክር ነኝ። እኔ ምን አልሆንኩም? አልወደኩም። ከፈለጋችሁ ማስረጃ ልንገራችኋል። ሄዱ ከፈለጋችሁ ሁለተኛ ነገሥት መጽሐፍ ምዕራፍ 18 ላይ ብትሄዱ ማስረጃ አለኝ። ምን አንድ ኤልያስ የሚባል ሰው ነበረ። መጽሐፍ ሲናገር ምን አደረገ? እስራኤልን እስከ አፍንጫቸው ከሰሰ። ምን ብሎ ከሰሰ? ነቢያትን ገደሉ፣ ደግሞ መሰዊያውን አፈረሱ። እኔ ብቻ ቀርቻለሁ፣ ደግሞ ነፍሴንም ይሿታል። ስለዚህ ቶሎ ብለህ ውሰደኝ። የት ውሰደኝ? ምን እንዳታውቃል ብቻዬን ነኝ። አገልጋይ የሚባል ማን እንዴ? ድሮ ቃል ምንም ይጸልይ የለ ወጋው ሚል የለ። እኔ ብቻ ነኝ። እኔንም ደግሞ ሊገድል ስለሆነ ቶሎ ብለህ ሳንዋረድ አንተም ሳትዋረድ ውሰደኝ። አምላካዊ መልስ ግን አምላካዊ መልስ ትቀጥላለህ። አሜን። ኤልዛቤል ትሞታለህ ብላለች። ዛሬ አንገትህ አንተ ላይ ያደረች ከሆነ ብላለች። አምላካዊ መልስ ደግሞ ምን አለ? ከፊት ለፊት የሚቀባ እዩ አለ፣ በእጅ የሚቀባ እዩ አለ፣ በእጅ የሚቀባ አዛሄል አለ፣ በእጅ የሚቀባ ኤልሳ አለ። በአንተ ፋንታ ነብይ የሚሆን ደብል ፖርሽን ቅባት ይዞ የሚነሳ ኧረ አሜን አሜን።
ኤልያስ በምድር በነበረበት ጊዜ መጽሐፍ ቅዱስን ቁጭ ብላችሁ ቤታችሁ ቁጠሩ 16 ተአምራት አድርጓል። ኤልሳ 32 ቁጥር ቤት በአንተ ፋንታ በእግር የሚተካ ነብይ አለ። ሰይጣን ምን እያለ ነው? አትቀጥልም፣ ያንተ ነገር አልቋል፣ ያንተ ኖ ተልኬ ዛሬ መጥቻለሁ፣ ትቀጥላላችሁ። አሜን። አገልግሎታችሁ ይቀጥላል፣ ትዳራችሁ ይቀጥላል፣ ቢዝነሳችሁ ይቀጥላል፣ ህይወት ይቀጥላል። መቆም የለም። ሃሌሉያ! ወደፊት መሄድ ይሆንላችኋል። Tell to the people of Israel to go forward። ታው እግዚአብሔር አለ ለሙሴ ነገራቸው ወደፊት እንደሄዱ ወደፊት ወደኋላ በሚያፈራፍግ ነፍሴን ሳትሰኝ ወደፊት ምን እያለ ወደፊት እያለ ምን ወደፊት አሜን። እስኪ አሜን አሜን። እስኪ ወደፊት ይሄዳል፣ ወደፊት ይሄዳል። የፉካራና ሽላላ አይደለም፣ ቀረርቶ ማለት ቃል ነው። ወደፊት እንዲሄዱ ንገራቸው። ወደ ኋላ አታፈግፍጉ፣ ጨለማውን አትመልከቱ፣ እንደ ሎጥ ሚስት አትሁኑ። ወደ ኋላ ኃጢአት ላይ ሐዋርያው እንዳለ ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 13 ላይ የኋላዬን አልሐዋርያው ጳውሎስ የኋላዬን እየረሳሁ አየህ፣ የኋላዬን እየረሳሁ ከፊት ያለው ለማያለ በእምነቱ አደርጋለሁ ዘረጋለሁ። ወደ ኋላ ምን ይሰራል? ለምን ወደ ኋላ እኮ የሚጎተጉቱታል፣ ይጎተጉቷቸዋል እኮ። ሐዋርያው ጳውሎስ ወጥቶ ብራንጃ ሮቦንዶ ሲል ምን ይላል? አንተ ጀመርክ እንዴ? አናውቅም እንዴ? ምን አሰራጃ ነበርክ እንዴ? ታዲያ እኔ አላውቅም። ኧረ ሌላ ሰው አይተንደም። አንተ ሰው አልነበርክ እንዴ? ልብስ ምናምን ትይዝ አልነበረ? እሱ እኮ ያ የድሮ ነው። እሱን እኮ እኔ ረስቼዋለሁ። አሜን። እንዴ አንተ አላውቅም እንዴ? አላውቅም። አተራማሽ አልነበር? አላውቅም። ገልባጭ አልነበር? እኔ ያኔ እኮ ሌላ ቢሊሱማ ነበረ። እሱ እኮ ሞቶ አሁን በሌላ ህይወት አልሰማህም እንዴ? አይ ፎርጌት። አሜን። እግዚአብሔር እንዲህ ይላችኋል፣ ወደፊት ትቀጥላለህ። አሜን። ብዙ ጴንጤዎችን ፓስተሮች ሽባብ ያስቀመጣቸው ታውቃለህ? የድሮን እያስታወሰ ሰውዬው እኮ ነዶ አልኩ ብሎ ነዶ አላውቅም እንዴ? አንድ ጊዜ ግን ሶደሬ ይዘውኝ ሄዱ አገልጋዮች ካባኝና ያኔ አልችልም ነበር። ዋና አሁን ይችላል። አይዟችሁ ኢየሱስ ጌታ ማለት በሳፋ ብለው ለምጄ ዘሁን ይችላል። ኢየሱስ ጌታ እና ይዘውኝ ሄዱ። እኔ አልችልም እና ተፈረ ወረድ ሶደሬ ይሉታል። አዳ በቃ እኔ ሳይ ዋና ማለት የመሰለኝ ዘሎ መግባት አውልቆ ብቻ ዘሎ መግባት መዋኘት እና ሳይ ሁሉም ይዋኛል። ውልቅ አለ ሳይ ቦሽ ከዛ አይተውቶ ብሎ አውጡ። ከዛ ላይፍ ሴቨሩ መዋኘት ትፈልጋለህ? ሳይ ምትለምድ ነህ አለ። ሳይ ምትለምድ ነህ በቃ ፊት እኔ ኋላ እከተላለሁ። ኧረ በቃ እንደ አንተ ካለማ ዚያራ አለ ሰውየውን እግዚአብሔር አድርጎ ይበሉ በቃ ታውቃለህ። ደርገም ቤት ትልቅ ውስጥ እኮ ነው የገባሁት። ከዛ እያልኩ ሲሄድ ለካ ሰውየው የምችል መስሎታል። ተመልሷል ለካ እሱ። አሁን እኔ ኃይል ለካ ሰውየው እንዳለ ነው አይሙሬ እሱ አለ ሰጣ ዞር ስል ሰውየው የለም ጠለቅ ወደ ታች ወደኋላ ቼኮራንተ ዞር ስል የታመንኩበት ያድነኛል ጎትቶ ያወጣኛል ብዬ ተስፋ ያደረኩበት ሰውዬ በሱ ላይ ተስፋ መጣይ ነው። ለካ ትንሽ አንሳፈፈኝ። አንተ ጴጥሮስ እኮ እምነቱ እስኪጠፋ ነው ተራመደው። እምነቱ ከጠፋ በኋላ መራመድ አልቻለም። ዛሬ እግዚአብሔር እንዲላችሁ ትቀጥላላችሁ። አሜን። እስኪ አሜን አሜን። ዞር ስል ይለምዱ እንዴ ለካ አልችልም። ወደ ሰይጣን መጣ። አልችልም እኮ አልችልም ጨው ወልወል ይሄዋ ሳቡት ሳልቀርሶ አልቀርም። በኢየሱስ ክርስቶስ በእውነት ያደርሳችሁ። አሜን። ያስጀምራችሁ ያስቀጥላል። እግዚአብሔር ምስክሬ እንዲህ አልነበርኩም። የት እንደነበርኩ አውቃለሁ። እያስቀጠለኝ ልቆም ስል ቿ እያደረገኝ ልቆም ስል ቿ እያደረገኝ ልቆም ስል ቿ እያደረገኝ ልመለስበት ቿ ያደረገኛል። ጌታ ቀጥ ወደፊት ወደፊት አረ ጌታ
ጌታ አሜን። አትቆሙ። አሜን። አገልግሎታችሁ አይቆምም። አሜን። እስኪ አይቆምም ብሎ አይቆምም። የኔ ነገር ይቀጥላል ብሎ እግዚአብሔር ሰው ዛሬ ትንቢት በእናንተ ላይ ይናገራል። ነገራችሁ ይቀጥላል። እስታክ አድርጎ አይቆም። አሜን። 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 ማንቆም የማንቆም ባንቺ የሚቆሙ ሃው በየትኛው ካልኩሌሽን እንዴት እግዚአብሔር ሕዝቡን ይጥላል? አላባለ እንዴት የትኛው ሪፈረንስ ነው ጣለ? ቻካምቦ የትኛው ሪፈረንስ ነው እግዚአብሔር ሕዝቡን ጣላቸው የሚያስብ የለም። እና እግዚአብሔር ያባበለ አይገርም? ሲፈልግ ነው እግዚአብሔር እንዴት እንደሚያስቀጥላት አውቃለሁ። ምድረ በዳ ይከደ ራማ ጾከ ባብላታ ምን አላባቡ ለምን ቦታ ገዝተ አይደል አባብላታ አለ። ከዛስ ወደ ምድረ በዳ ወስዳታለሁ። ወደ ምድረ በዳ ኧረ ጌታ ወይ ምድረ በዳ ሳይሆን ከአዲስ ሰረቅ ወደ ምድረ በዳ ጆሮቿ አይኗ ተበጥጦ የምትሰማኝ ምድረ በዳ ምድረ በዳ ናቸው። እግዚአብሔር ሳይሆን አለ ታምቤ አለ ብርንጫ አለ በቃ እንደ ጨበላቀ አለ በቃ ደረቆና ብቻ ላይ ተናገር ይላል። ለበዳ ሌላ ዘመን ላይ ሁሉ ነገር ሲሟላት ጸልይልሽ ነበር ለኔ እስኪ ከባሌ ጋር እንነጋገርና ኧረ እባክህ ወንድሜ ኧረ ልጸልይልህ እባክህ ጌታ ሆይ ኧረ እባክህ ብሏል ምናምን ፈለገ ኧረ አይደለም ጌታ ነው እንዴ እስኪ አም ቢዚ ኦኬ አም ቢዚ ነኝ ፕሊዝ ራሴ ልደውልልህ ራሴ ልደውልልህ እግዚአብሔር ሰው ራሴ ኧረ እኔ ራሴ ልጸልይልህ ራሴ ልደውልልህ ጌታ እንዴ አትሰማኝም ባለ እስራኤል ምድረ በዳ ካወሰድኳት ኧረ ጆሮዋ ምን ጥጥ ነው። ከጅቡቲ እያስጫንኩ ነው ፓስተር እባክህ ሰሞኑን በጣም ቢዚ ነኝ ከጅቡቲ ከጀርመን ከአሜሪካ ኧረ ቆይ ትንሽ ኧረ አንድ 30 ደቂቃ ለጌታ ቆይ ፓስተር አስራቱን ነው ልካለሁ አስራቱ ይገባል ችግር የለም ኧረ ተው በእናትህ አስራቱን ብለው ከፈለቀ ሄዳ እባክህ እንዳትበላ ልጸልይልህ ባልቻ ቃርቶ አስራቱ ከፈለቀ ቅርጥፍ አድርገህ ብለው ኢየሱስ ጌታ ነው ይጸለይልህ ና በቃ ቢዚ እና ጌታ አችን ምድረ ነይ ምድረ በዳ እስራኤል አቤት አቤት እግዚአብሔር ሰው እንዴት ነው እየጸለይሽ ነው? በጣም ይኸው እየገሰጽ ለቀደም አልገሰጻል እንጂ አንተ ነው ገሰጽ እንዲህ እስክትይ ነው ምድረ በዳ ይሄን መቀጠል ነው። እውነት ዋው ምድረ በዳ ጌታ ከሆነ ያስገባሽ እየቀጠልሽ ነው። አሜን አሜን ትላለች። አሜን ከበዳችሁ ባይከብዳችሁ አይከብዳችሁ ትቀጥላለህ። አሜን አሜን። አሜን። አንዳንዶቻችሁ ዌልካም ቱ ምድረ በዳ፣ አንዳንዶቹ ግራጁዌሽን ፍሮም ምድረ በዳ። አሜን። ይሄ መንፈሳዊ እውነት ነው። ወጋውማ ተነካማ እግርም ተጫነበት፣ ዘይትም ገዛ፣ ጨውም ገዛ፣ ምንም ማለምም ገዛ። ሪያሊቲ ነው። ምንም ክርስትና እኔ ጌታን ስቀበል ሸውደውን ያስቀበሉ ለካ ጌታን ስቀበል መቀበል ብቻ ጌታን ተቀበል። እንዴት ብቻ ጌታን ተቀበል። በቃ ሁሉ ቢሰበክ ሁሉ በቃ ሁሉ ነገር ሁሉ ይሄ እርገንዶ ይናሩቄ ምናምን ባደስ ነው ያዘንጣል። ጌታ ታዲያ አስፓልት ለአስፓልት የሚያዘው ችግር አይደለም። ከርኳ ቸርች ሰምቼ ነበረ ይሰጣሉ ምናምን ሲባል እና የመጀመሪያው ሳምንት የደቡብ ኬሲ ምንም የለም ወፍ የለም ተሰበከ ምናምን በመጨረሻ ያለኝ ትራንስፖርት የወሰዱብኝ መባ አላተገኝ መመለሻ ኧረ በጣም በቃ ቆይ መጨረሻ ያከፋፍሉና በእውነት ነው የምላቸው። በጣም በቃ ይሄ የስርዓት ልብስ ነው ይኸው ጌታ ልጅን ለጌታ የመስጠት ቀን ነበር ያ የስርዓት ልብስ ለብሶ ሲወጣ በቃ ተከፋፈል ነው ጀምረው የለም
በሳምንቱ ሲሄድ ፕሮግራም ይዤ ሄድኩ። ቸርቹን አየሁት። ኮርነር ላይ የተቀደደ ኮርኒስ አለ። እዛች ጋር ነው የምቀመጠው። ሰውዬው እዛ በኩል ነው የሚያንጠባጥበው ብዬ በሳምንት እሑድ ማንም አልቀደመኝም። አገልጋይ መጣ፣ ዘማሪያ መጣ፣ ጸሎት መሪ የለ፣ እኔና ዘበኝ በሰላም እንዴት የት ቸርች ነው? አዲስ ነኝ። ጌታ ልትቀበል ጌታ ይባረክ። እኔ ጌታ ልቀበል ያ ልቀበል የመጣሁት እባክህ ተከፈተ ሲል ሮጬ እዛች ጋር ቁጭ ሰው ይጸልያል። ገቢ ላመጣ ሄጄ ራሴ ገቢ ነው። አሜን። ኢየሱስ ያድናል። አሜን። ዛሬ ያደረሰኝ ጌታ ያስቀጥለኛል። አሜን። አልቆምም። አሜን። ምንም ተአምር እኔ ከትናንት ወዲያ ችሎት ፊት አስቀምጡ። ወረዳ፣ ቀበሌ፣ ድምፅ፣ ጩኸት መተኛት አቃተን ምናምን ይህን በቃ አቅቶናል፣ ይነቃሉ ምናምን ይባላሉ። እኔ አንተ ና አንተ ምናምን የት እንዲ ይነቃሉ ትላለህ፣ ይፍረጡ ትላለህ። ኢየሱስ ጌታ ደነገጥኩ። እንግዲህ ምን አጠፋው? ውሳቸው አቃሉ ቤታቸው ጎጆ ቤት አለች። እኔ ይነቃሉ፣ ይብላሉ፣ ይጥፉ፣ ይብላሉ። የት እንዲ እንሙት እንዲ አጋንንት ሞት እንደርሱ አጋንንት ሞት ኢየሱስ ጌታ አሜን። አቦ ትቀጥላላችሁ። አሜን። ላሳጥረው በቃ ትቀጥላላችሁ። አሜን። ያስጀመራችሁ ጌታ ያደርሳችሁ። አሜን። ፈታ በሉ። ምንም ማካበድ አያስፈልግም። መጨናነቅ እግዚአብሔር አባታችን ነው። በቃ አባታችሁ ላይ ሪላክስ እንደምትሉ በቃ ሪላክስ ይቀጥላል። አሜን። ቅፋት አለ። አዎ ቀጥል። ረግጬ እግዚአብሔር ሕዝቡ ጣለነ አልጣለም። እኔ ልንገራችሁ ካልተጣሉ ሰዎች መካከል እኔ ነኝ። ክሱን ግን ልንገራችሁ ነቢያትን ገድለዋል፣ መሠዊያን አፍርሰዋል፣ አገልጋይ የለም፣ መገልገያ አዳራሽ የለም፣ መሠዊያውን ፈርሷል። ከዛስ ጭራሽማ እኔን አሁን ምን ያደርጉኛል? ነፍሴን ይሿታል። አምላካዊ መልስ ግን ኖ አሜን። ዛሬ ጩኸቴ ይሄ ነው ለእናንተ። ታስታውሳላችሁ ሐዋርያት ሥራ መጽሐፍ ምዕራፍ 9 ላይ ሐዋርያው ጳውሎስ ምን ነበረ ታሪኩ? አሳዳጅ ነበር አይደል? ግን ጌታ መጣ። ሳኦል አቤት ማና አንተ ብታሳድደኝ እኔ ናዝሬቱ ኢየሱስ ጌታ ምን አደርግልህ ዘንድ ትወዳለህ? ይስማርት ወለሰ እኔ በዛ ሰዓት ጌታ ምን አደርግ ኮንዶሚኒየም ኧረ ጌታ አሁንም ሊያልፈኝ ነው። ረበበበ አንዳንዱ ሰማይ ተከፍቶ ኮንዶሚኒየም ይምሰል ሰማይ እኮ ተከፍቶ ብርግድ ብሎ ሰማይ ኧረ ወይኔ ጌታ ይሄማ እንዳልፈኝ እሱ ሊሆነ ታውቃለህ። አንድ ክፍል ላይ ታውቃለህ። ኧረ ልሳን ጸልዮ ሰማይ አስከፍቶ ጥያቄ እኮ ኮንዶሚኒየም እና ሰውየው ሰማይ ተከፈተ። በላዩ ላይ ብርሃን በራ። በኢየሱስ ብርሃን ይብራባችሁ። አሜን። የሰማይ ብርሃን ይሄ አምፖል ምናምን አለ። ይሄ ጨረቃ ፀሐይ አለ። የሰማይ ብርሃን ከሰማይ ብርሃን ላይ በራ። አሁን ጥያቄ ያውቃል ሰው አየህ፣ በቃ ያውቃል ምን እንደሚጠየቅ ያውቃል። ሰማይ ተከፍቶ እንጀራ አትጠይቅ። አንተ ማምን አለ ባራበ ምን አገባኝ አይራበኝ። ሰማይ ተከፍቶ እንጀራ አትጠይቅ። ሰማይ ተከፍቶ ትልቅ ነገር ጠይቅ። አሜን። አሜን። እንዴ ምንም በቃ ሰማይ ተከፍቶ ስለተሰጣችሁ አመስግኑ። ባለፈው ነግራችኋለሁ። የእግዚአብሔር እጁ ባዶ ነው። የለም እግዚአብሔር አሁን ብታውቁት አራኩ ይኸው ምንም ባዶ ጌታ ሆይ ለእኔ ምንም የለም፣ ምንም ባዶ። በቃ ልመለስ ምንም ባዶ እኮ አልኩሽ ልጄ። የታረከው ከ2000 ዓመት በፊት ሰጥቼ ጨረሱ። አንድ ነበረኝ እሱንም ሰጣ። ታዲያ እኔ አሁን እኮ ምንም የለኝም አለሽ መንዝል ደፉን አስቀምጠሽ አትራብ ፋንክተው እስኪ አሜን እስኪ አሜን። ሄኖክ ቢሆን ኖሮ ሲንገል ደፉን ይዛችሁታል። ያልተዘረዘረ ሀብት ክርስቶስ ኢየሱስ አሜን። እሱን መጠቀም ይሁንላችሁ። አሜን። እና የሰማይ ብርሃን ላይ ቦግ ሲል ሰውየው ምን ላደርግ ምን አደርግልህ ዘንድ ከዛ ጋር ይሆናል
እንዲሆና ይላል ቁበት ፋቂው ያትገባለህ ዘነና ያለብህ ነገር ይነግራል በየመጓን በትር ብትቀውም ላንተም ያርጋባ ይብስባል አሉ ነገረውና ሰውየው በቃ ሄደ ይዘውት ሄዱ ደቀ መዛሙርቶች ይሄ ጉዳይማ እኛ ጋር አይቀላቀል ምናምን ብለው እንደምን መስጥ መከራ ጌታ ነግሯቸው ምናምን ተከራከረ ሰውየው ከዛ በኋላ አይኑ ላይ ቅርፊት ወደቀ ምናምን ብዙ ታምር ሆነና ከዛ 2 ዓመት ሰውየው ምን አደረገ ተማረ በጣም ብልጥ ነው ኢየሱስ ጌታ እነኛ ዘመን በ3ኛው ወር አገልግሎት አልጀመረ ተቀምቆ ገና ልብሱም ሳይደርቅ ከላለ ሽው ሲላይ ሽው ይላል ገና ተቀምቆ 3ኛ ቀን ይወራ ሽው ማለት ጌታ ጨራ ሳይቶ አራባይ ጨራ አራባይ ከግር ጀምሮ ቢያዝ ቆይ ከዛስ ሲቻች ማለት 3ኛው ወር እኮ አገልግሎት አይሰጡ መድረክ አይሰጡ ለሞኖፖሊ ዘውት ኪዳነ ምሕረት ብትሄድ ይሰጥ ነበር ዘመንን ተፋድዳታለህ ኢየሱስ ያድናል አሜን ና 2 ዓመት ወጣ አድርጎ ቃል በላ ጸለየ የሚገርም ሰው እግዚአብሔር ሰጠው እግዚአብሔር ሰው ይስጣችሁ አሜን በርናባስ ሆነ የመጽናናት የበርናባስ የሚባል ከባድ ሰው ሰጠውና በርናባስ እያስተማረ ገብቷል ዘፍጥረት ማለት ገብቷል እኛ ዘፍጥረት በፈሪሳዊ ቋንቋ ነው የሚለው ዘፍጥረት አይደለም ዘውስ ክራይስት አለ ኦኬ ዘፍጥረት ክራይስት ኦኬ አሁን ከዛ ዘፍጥረት ዘጻት ምን እያለ ቁንጭ ማርጓበል ነው ከበላ በኋላ ሰውየው ጌታ ተቀብሎ ሙሉ ጫርባ አስረዳው በደንብ አደረገውና ከዛ በኋላ አገልግሎት ጀመረ 2 ዓመት በኋላ ሲሄድ ምኩራብ ነው የገባው ምዕራፍ 14 ላይ ምኩራብ ገባ ምኩራብ ሲገባ ምኩራብ ደግሞ ገርማችኋል ባባ መስኪን ሰው ነው እዛ የሚያገለግለው እነትና ምናምን አይሄዱ ምኩራብ ማን ነው ያለው እግሩ የተቆረጠ አይኑ የጠፋ ዳሃ ምንም የሌለው ምኩራብ ነው የሚፈቀድለት ቤተ መቅደስ አይገብ እግር እንዳይደርስ ሐዋርያው ያውቃል ቤተ መቅደስ መሄድ ይችላል መብቱ ነው ፈሪሳዊ ነው ራስ ተምሯል ግን አሁን የሬት ነው ጉዳዩ ነው በምኩራባቸው ላይ ያስተማረ ከኋላው ወንበር ላይ እንደዚህ ሲያም ሰው ይሽባል እንዴ ሽባለት ነው አይሰራም ና ሰውየው ከዛ አይሁዳውያኖች አዩና አንድ ነገር ተናገሩ በአማርኛ እቺ ባቄላ ካደረች አበቆረጠም ይሄ ሰውዬ ትናንትና ከኛ ጋር አሳዳጅ ከኛ ጋር ገዳይ ከኛ ጋር አጥፊ ነበር አሁን ይባስ ብሎ የመስበኩ ሲገርመን ጭራሽ ሚራክል አሁን ይህን ሰውዬ ከተረተረው ነገ እኮ ገበያ ላይ ለማን የሚባል አይኖር አይን እያበራ ጆሮዬ አቡሻ ዛሬ ይግባባችሁ የመንፈስ ይግባባችሁ የሆነ በፈውስ ሰፈር የሚረብሽ በፈውስ በቃ የሆነ ቦሬክ ማለት ቦሬ ሰው በሂድ በቃ ከማን እያለ አንድ እግዚአብሔር ሰው ተናገረ ምን ሰጥ የለም ምንም የለም ነገር ምን ሰጣለ ምን ነው የናዝሬቱ ኢየሱስን ጨመርንበት አሜን አሬ ቅባት ይግባባችሁ አሜን በቃ በዚህ ቅባት ቀጥሉ አሜን ይሄ ዘመኑ ነው ወይድርብቱ ትክክል ያንስ ኮንቪክስ ቶ ከደም ቅባት በቀስ አሜን ብራንጃ ያ ወራማበ አሜን ሽባው ንካው ተደረ በቃ አይዘሩን አታ ስራ ስራ ይሄ ነው ወንጌል አሜን እስኪ አሜን አሜን ተቃጠል አረ አሜን አሜን ናሶየው ሲያየው ነናናንተና በምን ይለጣል በምን ነው እንዴ እግርኮ ንክራ ደግር አቋለው ነው በቃ ምን ይሮክና አሜን አሜን እስኪ አሜን 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 አይ ኖ ካም ኦን ሶዮላት እና ሰዎቹ ምን አሉ ነጥብ ተይዟል በዚህ ሰውዬ ላይ ነጥብ ተይዟል ልፍታ ምዕራፍ 14 ላይ ሰይጣን ሰው ቀሰቀሰበት አይሁዳውያን ቀሰቀሰና ጳውሎስን ደበደቡት ነው ቀጠቀጡት ከዛ የሞተ መስሏቸው የኔ ነገር ነው የኔ ነገር ነው የሞተ መሰለ እንጂ አልሞተ አሜን የሞተ መስሏቸው ቀጥቀጦት ይላል ከከተማ ውጪ ጣሉት ለምን የሞተ ነገር ቤተ መቅደስ ሰፈር ስለማይኖር ብድግ አድርገው ከከተማ ውጪ አወጡት ከዛ የሞተ መስሏቸው ነው መጽሐፉ አንብቡትና ምዕራፍ 14 ላይ ከዛ ደቀ መዛሙርቶች መጡ እና በቃ ፒተር አንተ ትሻላለህ እንግዲህ ስርዓቱን አንተ አስፈጽም ዮሐንስ ይሻላል እኔ ባይሆን
ፊዋላ የሚለውን መዝሙር ይዘምራሉ አንተከረመ ተባብለው ሲሄዱ መጽሐፉ ስታነቡ ሰውየው ለካ በማግስቱ ደርቤን የሚባል ነገር አገልግሎት አለ። አገልግሎት ይዘጥሞታል። ያላላ ሰባራ አሜን። እስኪ አሜን አሜን። እስኪ የተናገረ ይበሉ። የተናገረ ሳይሆን ምንም አልሆነ በሉ። ምንም አልሆነም። እኔ አሁን አገልግሎት አለኝ ከዚህ ሌላ ቸርች ቢያንስ እዛ ሳላገለግል አልሞትም። ወደፊት አላውቅም። ቢያንስ ግን ያችን ሳልተነፍስ ነው ያልሞትም። ለካ ሰውየው በማግስቱ ደርቤን ይሄዳል እና ቀጥቅጦ ሞተ ብሎ ሲሉ ሰዎቹ ከሄዱ በኋላ አዋራው አንተ ብሎ ከዛስ ሲላስ ይዞ ከመሆን ደርቤን እንደምን እዛ ወንጌል አለ። አሜን። እዛ ስራ አለ። አሜን። መቅረት አይሆንም። አሜን። መቅረት አይሆንም። አሜን። ጀምሮ መቅረት አይሆንም። አሜን። ራይ ጀምራ ኢየሱስ ጌታ ብራችሁ ብሮ ጭራ ሳያወጣ ለምን ብሎና ድምፅ ከሰማይ መጥቷላ። ምዕራፍ 14 ላይ አመለጣቸው። አያችሁ ምዕራፍ 19 ላይ ላኩበት፣ አሁን አመለጠ። ምዕራፍ 23 ላይ ላኩበት፣ አመለጠ። ሰይጣን 5 ጊዜ ሰዎችን ላከበት ሊገለው አልቻለም። እስኪ አልቻለም። ጀመረ። ምዕራፍ 26 ምዕራፍ 27 ሰይጣን ምን ማድረግ ጀመረ? አውሎ ነፋስ አስነሳ፣ ተፈጥሮን አስነሳበት። ሰይጣን በቃ ባህር ውስጥ ዳይፍ ገባና ከስር መርከብ መገንጠል እና ሄዱ። በቃ አንዳንዱ በመርከብ ማይገርም እናንተ ክፍሉ በደንብ አንብቡት። ሰዎቹ በመርከብ ጀመሩና ያለ መርከብ ነው የደረሱት። ሲወጡ በመርከብ ሞልቶ ቻው ቻው ማሚ ቻው ቻው ብለው ቻው ሮምነሜ ቻው ቻው ተባብለው በመርከብ ነው የወጡት። ተቀባዮች ደግሞ ሻንጣ ሊቀበሉ አይደርሱም እንዴ ብሎ ሲመሩ ያለ መርከብ አንዳንዱ ላስቲክ ላይ አንዳንዱ እንጨት ላይ ምንድን ናቸው? ከሩሲያ ዳክዬ ናቸው። ለካ ሰዎች ናቸው። ለምን አትሞቱም የተባለ አሜን። ከዚህ ማንም አይሞትም የተባለ አሜን። ከንብረት በስተቀር የአንድም ሰው ማይ ጋድ ኧረ ትደርሳላችሁ። አሜን። ኧረ ብቻዬን አታስጡኝ፣ ትደርሳላችሁ። አሜን። እግዚአብሔር ያየላችሁ ቦታ ትገባላችሁ። አሜን። ጮክራችሁ እገባለሁ አትገባም የሚል ማአት ነገር እኮ ነው። እኛ እኮ ችግራችን እኮ እንተባበራለን። ሟርተኛው አትገባ የሚለው፣ ጎረቤት አትገባ የሚለው፣ አትደርስም ይላል። እኛም አብረን ተደርበን እኛም ተደርበን ከነሱ ጋር ልክ ነን። ኖ ኖ ኖ ኖ ኖ የኋላዬን እየረሳሁ አሳዳጅነቴን እየረሳሁ ገዳይነቴን እየረሳሁ ከፊት ያለኝን በረከት ለመያዝ አልቻለም። ሰይጣን 5 ጊዜ ሰው ላከበት፣ 6 ሌላው ቀጠለና ተፈጥሮን ቀሰቀሰ። አልቻለም። ከዛስ በደህና ከደረስን በኋላ አለ ሲጽፍ ሉቃስ ሲጽፍ በደህና ከደረስን በኋላ ደሴቲቱ መላጥያ እንድትባል አወቅን። በደሴቲቱ ያሉትም ሰዎች የሚያስገርም ቸርነትን አደረጉልን። ስለ ብርዱ እሳትና ንዳድ ተቀበሉ። ጳውሎስ የሚሉትም እኮ ጳውሎስ የሚሉትም ጭራሮ ሰበሰበና ይዞ ሄደ። አየ ጭራሮ ሲያየው ጭልጭል ነው። አምልኮው ጭልጭል፣ ስብከቱ ጭልጭል፣ ቅድስናው ጭልጭል ለሞከር እስኪ የምን ጭልጭል ነው? ያንዳንዱ ላይ ፎ ጭልጭል ሮጦ ይገባል፣ ፊልም ይቀጥላል። ከዛ ሰው ደነዝ እራት ብላ እንጂ ይበላል። ከዛ በቃ ባቡ በስላሴ ተደግፎ ወዳለ ከዛ ይተኛ ጭርስ ይነሳል። ከዛስ አጽድቅ ወይ አባታችን አረ በእናትህ ጭልጭል መንፈስ ወጋሁት በጌታ በኢየሱስ እስኪ አሜን አሜን አሜን። እና ጳውሎስ ይሄ ጭልጭል የሚባል ታሪክ እኛ ሰፈር አይሰራም። ካመለክን ማምለክ፣ ከጸለይን መጸለይ። አሜን አሜን። ቅዱም ማስታወቂያ ኢየሱስ ጌታ ነው። በቃ ከሰበክ መስበክ፣ ሰፈሩን ማጥለቅለቅ፣ ወንጌል መነቅነቅ። ኢየሱስ ጌታ አሜን። ተነካክታችኋል። ሰይጣን እንደው ማሳደዱ አይቀር። አንዳንዱ ቤት ጅን ተነካክቷል። አይብረው እቺ ትንሽ ቤት ልጅ ላይ ተውሽ ከተነካሽ ተነካሽ። በቃ የበሰበሰ ብለሽ መግባት ብራንጃ ወንቆራ ሽማ ይሻላል። ገብተሻል። አሜን እስኪ አሜን አሜን። ሰፈራችን ላይ የበሰበሰ እና ሰውየው አልቻለም። ከዛስ እሳቱ ላይ ሄደና ምኑን ጨመረው?
ጭራሮን ሲጨምረው ከእፉኝት የተነሳ ከእሳቱ የተነሳ እፉኝቷ አደረገች እጁ ላይ ተጣበቀች። የመጨረሻ ንግግር እፉኝት ባህሪዋ ምንድን ነው ታውቃላችሁ? ክፉ ባለች እፉኝት ትመጣለች። አንድ እፉኝት ከዛ ሌላ እፉኝት ይመጣና ይገናኛታል። ከተገናኘት በኋላ መውለጃዋ ይደርሳል። አሁን እሷ ልክ እሱ እንደተገናኘት የምትወስደው እርምጃ ምንድን ነው ታውቃላችሁ? መጽሐፍ አንብቤ ነው በጣም አይደንቅም። እሱ ከተገናኘት በኋላ ትበረዋለች። የተገናኛት ታረገውና እሱ ይሞታል። ከዛ መውለጃዋ ጊዜ ድረስና ትቀፈቀፋለች። ስትቀፈቀፍ አመጣ መሰለ የሚወለዱት ሆዷን እየተረተሩ ሆዳ ሰንጠቅ አለው ነው የሚወጡት። ሰንጥቀው ይወጡና እሷ ትሞታለች። ይሄ የተረገመ ጀነሬሽን ማለት ነው። አይ ሰዎቹ እፉኝት ያውቃሉ። ልክ እጁ ላይ ተንጠልጥላ ሳይሆን ኮብራ ሆነ ችግር የለም። አራፍ እፉኝት ይሄ ሰውዬ ከባህል እንኳን በደህና ቢያመልጠን የፍርድ አምላክ በሕይወት እንዲኖር አልፈቀደለትም አሉ። ሲመጡ ምን ነበር ያሏቸው? ኦ ማይ ጋድ ምን አይነት አመጣጥ ነው! አልሞታችሁ? አልሞትም። ማንም አልሞተም። አምላካችሁ በእርግጥ አምላክ ነው አሉና እፉኝት ተንጠልጥላ ሲያዩ ደግሞ የተረገመ ነው። ኢየሱስ ጌታ። ባጃጅ ታውቃለህ? ኤሌክትሪክ እዚህ ጋር የሚዞረው ማለት ባጃጅ ነው። ኤሌክትሪክ እዚህ ጋር ይዞራል። አቡ በዞር ይችላል። ባጃጅ የአንዳንዱ ሰው ባህሪ ባጃጅ፣ አንዳንዱ አንስቶ ሲያፈርጥ እንደ ኤሌክትሪክ መልካም ነው። አጋንንትም ሲያወጣ ይችላል። አማራትም ሲያናገር ቀስ እያለ ነው የሚዞረው። ይሄኛውስ አሁን እዚህ ጋር ኦ ማይ ጋድ ነው። እዚህ ጋር እየተረገመ ከነዚህ እግዚአብሔር ያድናል። አሜን። ና የፍርድ አምላክ በሕይወት እንዲኖር አልፈቀደለትም አሉና ከዛ ምን ያደርጋሉ? ሶስት የሰው ባህሪ ካሁን አበጠ፣ ካሁን ወደቀ፣ ካሁን ሞተ እየተጠበቃሉ። አይገርምሽም? እንደዚህ የሚጠብቁ እንዳሉ ታውቂያለሽ? በጉጉት ማለት በጣም እንዲህ ስትሰብክ ምናምን ሰው በዝምት ይመስለኛል። ያን ቀን ወር ራባጭ አንድ ቀን በሰው የተነገረ አንድ ቀን ይወድቅ ውስጥ ይወድቅ ቻላ ግን በሱት ነው ጸልይበታል። በዚህ ጉዳይ ምን ጸልያለሁ? ለምን ጸልይ እና ካሁን ወድቅ የሚደግፉት እኮ ሲወድቅ የሚይዙት ነው። ካሁን አበጠ ማበጠን እኮ ይፈልጋል። ክብ እንድትሆን በቃ አበጠ ካሁን አበጠ ከዛስ ካሁን ወደቀ ከዛስ ካሁን ሞተ ሲሉ ሰውየው ዛሬ ይራገፋል። አሜን። የመጨረሻ መደምደሚያ ያለች እና ይሁላችሁ አራገፋል። አሁን እሳት ውስጥ አራገፈና ሰውየው ምንም አንዳንዱ እኔ በሆነ እኮ ምን ያ ጳውሎስ ጌታ እግዚአብሔር ይባርክ ባለበት አሁን ተባረክ። ኢየሱስ ጌታ እኔ በሆነ በኢየሱስም ጉራ ሰደብ ካረ ተራገም ካረ ስማ ተራገፍ እሱ አራገፋትና ወደ አምልኮ ሲቀጥል እንዴ ቀጣል ከደ ምንድን ሆኜ ነበር ትሞታለህ ብለህ ትወድቃለህ ብለህ ታውቃለህ ብለህ አንተ አምላክ ነህ ብለው ሀሳባቸውን ያደርጉ ለውጡ። እግዚአብሔር እንዲህ ይላቸዋል፣ አራግፋችሁ ትቀጥሉ። አሜን። እስኪ አራግፌ እቀጥላለሁ። አራግፌ እቀጥላለሁ። ጨርሻለሁ። ይኸውላችሁ አሁን እጅ አልጭንም። እጅ መጫን የማይፈቅድልኝ ኮንዲሽን አለ። ታውቁታላችሁ። ወጋው እንደሱ ማድረግ አልችልም። እጅ አይጫን አትነካኩ ስለተባለ አሜን። አሁን እንደዚህ ከሆኜ በማስተላለፈው ጸሎት በሽታ ይራገፋል። አሜን። በሽታ እፉኝት ነው። ድህነት እፉኝት ነው። ሊሚቴሽን እፉኝት ነው። በቃ ወደፊት እንዳትቀጥሉ በመንፈስ የምንላየው ታውቃላችሁ። በኢየሱስ ቆመን እንጸልይ። ያሳየኝ ነገራችሁ ጸልያለሁ። የጫነ መኪና ታውቃለህ? የጫነ አንዳንድ መኪናዎች የጫነ ከነተሳሉ በመንፈስ ያሉት የጫነ በሸራ የታሰረ ያንን መኪና ከብዶ ታውቃላችሁ። ጭኖ በጣችሁ እንደዛ በመንፈስ የማየውና በጫኑ መኪና ላይ እንደዚህ ታኮ የሚከቱ ሰዎች በመንፈስ ያሉ እግሩ ነው ታኮ አድርገው አይና ከዛ ያ መኪና ያለ ታኮ እየፈጨ ሲላይ አሜን። እግዚአብሔር እንዲህ ያለ ትሄዳላችሁ። አሜን። ትቀጥላላችሁ። አሜን። በስራችሁ የተሰገሰገ የትኛው
የትኛውም አይነት ታኮ ዛሬ እግዚአብሔር ይፈታል። አሜን። እፉኝቱ ይራገፋል። አሜን። ዘልቃችሁ እንዳትሄዱ የከለከለ መርገም ነው። መርገማችሁን ኢየሱስ ወስዶታል። አሜን። አሜን አሜን አሜን። ኢየሱስ ክርስቶስ ሲሞት ሁለት ነገር በሕይወታችን ተከናውኗል። አንደኛ ዘራችን ተቆርጧል። አሜን። ዘሬ ብትሉ ካላችሁ ተቆርጧል። አሜን። እኔ ጌታ ይባረክ። ከሰሜን አካባቢ ጌታ ይባረክ። ተቆርጧል። አሜን። ይሄ ምጥብ ከወለጋ ተቆርጧል። እኔ ጌታ ይባረክ። ከዚህ ከወሎ አካባቢ ተቆርጧል። አሜን። ዘራችን ምን ሆኗል? ተቆርጦ ማን ላይ ተሰክቷል? ኢየሱስ ኦሮሞም አይደለም፣ ጉራጌም አይደለም፣ ሀዲያም አይደለም፣ ትግሬም አይደለም፣ ምንም አይደለም። ኢየሱስ ነው። አሜን። ኢየሱስ እሱ ላይ ሰካል። አሜን። ሁለተኛ እኔ የሚያስቀኝ መርገም ይገርማል። ተቆርጧል። አሜን። እኔ ይገርማል መርገም በፋዘር በኩል መርገም በቃ ይገርማል። መርገም ጨምድዶ ያዘኝ። መርገም ያግዙታል። መርገም ይዞኛል። ይገርማል ይዞኛል መርገም። ኧረ ኢየሱስ ወስዶታል። አሜን። እንዴ በእርግጥ ይላል መርገማችን ምን አደረገ? ተሸከመ፣ ወሰደ። በቃ እኛ ጌታ ጋር ስንመጣ ከሁለት ነገር ነፃ ነው፣ ከዘርና ከመርገም። አሜን። አሩባ ብራንጃ አሜን በላ። አሜን። መርገም ወይኔ መርገም አይደለም ተራግፎ። አሜን። ስለዚህ አጭር ክሊር፣ ፈረንጆች ምን አሉ? ክሊር ብሪፍ ኤንድ ሬሌቫንት ይላል። ምንም የግሪኩ የዕብራይስጡ አታተረማምስ ማዋከብ አስፈልግ። በቃ በኢየሱስ ስም ሂድ። አሜን። በእኔ ላይ ተጣበቅ። የትኛው እፉኝት ሂድ። የአንዳንዱ እፉኝት ድህነት ነው። የአንዳንዱ እፉኝት በሽታ ነው። የአንዳንዱ እፉኝት በቃ የተዘጋጁ መንገዶች በሮች ናቸው። ዛሬ ራሳችሁ ትጸልያላችሁ። ይራገፍ። አሜን። ይራገፍ። አሜን። ይራገፍ። አሜን። 5 ደቂቃ ጸልያለሁ። ምንም አካባቢ ያስፈልጋል። አሁን አንድ ላይ ልናራገፈው ሁላችሁ ባላችሁ እየተንቀሳቀሳችሁ እያራገፋችሁ በቃ ያስጨነቃችሁ ነገር አንተ ለኔ ዛሬ እፉኝትን አራገፉ። ግን በኢየሱስ ስም አራገፉ። በኢየሱስ ስም አራገፉ። ከልጄ ላይ፣ ከአባቴ ላይ፣ ከእናቴ ላይ፣ ከወንድሜ ከእህቴ ላይ በኢየሱስ ስም አራገፉ። አራገፉ። ሊሚቴሽን በኢየሱስ ክርስቶስ እፉኝት፣ የትኛው ማለት እፉኝት እንዳትንቀሳቀሱ የከለከለ እንዳትሄዱ የከለከለ በጌታ በኢየሱስ ክርስቶስ የበሽታ እፉኝት በወድቃ ላይ ያለ፣ በዓይን ላይ በጆሮ ላይ ያለ፣ በጭንቅላት ላይ ያለ፣ በእግር በእጅ ላይ ያለ፣ በአጥንት በነርቭ ላይ ያለ፣ በደም ላይ ያለ፣ በመተንፈሻ አካል ላይ ያለ በጌታ በኢየሱስ እፉኝት ዛሬ አራግፋለሁ። ማጁ ካታራባቴ አራግፋለሁ በጌታ በኢየሱስ